እሺ ዮናስ ላልተከልካት ላላበቃካት ከተቆረቆረ ለፍጥረትስ ነው ብለዋል። እግዚአብሔር ዝናብ አይሰጥም፣ ዝናብ ከሰማይ አይመጣም፣ ዝናብ የሚሰጠው በዓል ነው። ይሄን ብለው ስለነበረ ኤልያስ ቀናኢ ስለነበረ አንተን እስተሚያውቁ አንተን እስተሚያመልኩ አካብና ኤልዛቤል ይሄን እስተሚረዱ ሕዝቡም ደግሞ እነሱን ተከትሎ ጠፍቷልና አንተን እስተሚያውቅ እግዚአብሔር ሆይ ሰማይን ዝጋ አለ። ሰማይን ለጎመ ዘጋ። 3 ዓመት ከ6 ወር ዝናብ ሰረታት። የኢትዮጵያ ስልጣኔ ከአፍሪካ ይጀምርና እስከ ሜሶጶጣሚያ ድረስ የሚሄድ ነበረ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአምላካችን ስም ዳግም ይመሰገን ዘንድ እንዴት ዋላችሁ? ሰማይን ያለመሰሶ ከነ ግሱ የዘረጋው ምድርንም በውሃ ላይ ከነ ልብሱ ያለ ካስማ ያጸናው ደመናን ያለ ድምፅ የሚያስጉዘው አውሎ ነፋስን ሳይታይ የሚነዳው የሚታየውንም የማይታየውንም ሁሉ የፈጠረ ሻዳይ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። እንኳን ለእመቤታችን የዕረፍት ቀን አደረሳችሁ። እንኳን ለጾመ ነነዌ የመጀመሪያ ቀን አደረሳችሁ። ትምህርቱ የሚሆነው በዮናስና በነነዌ ታሪክ ላይ ይሆናል። በዛሬው ትምህርታችን ውስጥ ዮናስና ነነዌን ስናይ አብይ ነገሮች የምናየው አንደኛ ራሱ እግዚአብሔር ነው። እግዚአብሔር ለአማቴ ልጅ ለዮናስ ምን እንደነገረው ነው። እግዚአብሔር እሱ ሁሉ ጊዜ በነቢያቱ ምን ሊሆን እንደሚችል ምን ሊከሰት እንደሚችል ነገ የሚሆነውን ይገልጻልና የነቢያትና የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሆንልን። እግዚአብሔር ዋናው ነው። ዮናስ የእግዚአብሔር ነቢይ ነው። እሱን እናያለን። ከዛ ቀጥሎ የምናየው የነነዌ ንጉሥንና የነነዌ ሕዝብ ነው። የነነዌ ንጉሷ በዚህ ሰዓት ስልምናሶር ይባላል። ስልምናሶር የነነዌ ንጉሥ በነበረበት ዘመን ዮናስ የእግዚአብሔር ቃል በሚናገርበት ዘመን የሆነውን ታሪክ እናያለን። ጾሙ የ3 ቀን ነው። ይህ ጾም ከ7ቱ አጽዋማት አንዱ ሆኖ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እነሆ ሁሉም ሰው የሚጾመው ጾም ነው። እግዚአብሔር አምላክ እንደ ነነዌ ሰዎች የምሕረት ዓይኑን ወደ ሁላችን ያድርግልን። በ81ዱ መጽሐፍ ቅዱስ ውስጥ አንዱ የዮናስ ትንቢት ነው። የዮናስ ትንቢት አንድ መጽሐፍ ተብሎ የተቆጠረ ነው። ቀድሞ በብሉይ ዘመን የነበሩ ሰዎች ተጠቅመውበታል። በሐዲስም ያለን እንጠቀምበታለን። ዮናስ ከ16ቱ ነቢያት አንዱ ነው። ከ16ቱ ብቻ ሳይሆን ከ12ቱ ነቢያት አንዱ ነው። 16ቱ ነቢያት በሁለት ይከፈላሉ። በስንት ይከፈላሉ? በሁለት ይከፈላሉ። እንዲህ ተብለው አብይ ነቢያት የሆኑት አሉ፣ አበይት ነቢያት ይባላሉ። ሁለተኛዎቹ ደግሞ ደቂቅ ነቢያት ተብለው ይታወቃሉ። የመጀመሪያዎቹ ምን ተብለው ይታወቃሉ? አበይት ነቢያት። ሁለተኛዎቹ ምን ተብለው ይታወቃሉ? ደቂቅ ነቢያት። የአበይት ነቢያት ቁጥራቸው 4 ነው። የደቂቅ ነቢያት ቁጥራቸው 12 ነው። የታላላቆቹ ነቢያት ያልናቸው ስንት ቁጥር አላቸው? 4 ናቸው። የደቂቅ ነቢያት ስንት ናቸው? 12 ናቸው። ከ12ቱ አንዱ ዮናስ ነው። አበይት ነቢያት ደቂቅ ነቢያት የተባሉት በዕድሜ ሳይሆን በዘመን ሳይሆን በጻፉት ጽሑፍ በርዝመትና በእጥረት የተወሰነ እንጂ አንዱ አባት አንዱ ልጅ ሆኖ አይደለም። 12ቱም እኩል ክብር ያላቸው ናቸው። 12ቱም እግዚአብሔር የገለጠላቸው ናቸው። 14ቱም እንዲሁ ናቸው። 16ቱም የእግዚአብሔር ባለሟል ነቢያት ናቸው። በረከት ረድኤታቸው ለዘላለም ከኛ ጋር ይሁን። ቦታው ኮቤር ይባላል። የዘመኑ መጽሐፍ ቅዱስ ኪንግ ጄምስ ቨርዥን ተከትሎ የኛም ሀገር በእጅ የተያዘው መጽሐፍ ቅዱስ የግዕዙን አይደለም እምላችሁ የኮቤርን ስም ጋት ሄፌር ብሎ ያሳስተዋል። ቦታው ኮቤር ነው። በኮቤር 2 ደጋግ ሰዎች ባልና ሚስት አሉ። እነዚህ ባልና ሚስት አማቴና ሶና ናቸው።
አማቴ የወንድ ስም ነው፣ ሶና የሴት ስም ነው። እነዚህ ሁለት ደጋግ ሰዎች እግዚአብሔር ደግ ልጅ ሰጥቷቸዋል። የልጃቸውን ስም ዮናስ በትርጉም የዋህ ብለው ሰይመውታል። በኮቤር የተወለደው ይህ ዮናስ እናቱ እንዴት እንደሆነ ባላውቅም ሲዶና ስራፕታ ይዛው ሄዳ እንደነበረ የሚገናኝ ታሪክ አለ። ኮቤር በዳን ግዛት በዛብሎን አቅራቢያ ያለች አገር ናት። የዚህ የዮናስ አባቱ የአማቴና የሶናን ታሪክ ስናነሳ ነገዳቸው ግን የነሱ ከይሳኮር ነገድ ነው። ምንድነው ነገድ? የይሳኮር ነገድ፣ የዳን ነገድ ወይም ደግሞ የንፍታሌም ወይ የዛብሎን እያልን የምንጠራቸው የምንድነው ነገድ ስንል እስራኤል በ12ቱ ነገደ እስራኤል የተሰየመች ናት። በ12ቱ ነገደ እስራኤል ስላችሁ እስራኤል አገሯን ሳይሆን እስራኤል በተባለ በያዕቆብ እስራኤል ሲባል 3 ትርጉም አለው። 1 እስራኤል አገር፣ የእስራኤል አገር። 2 እስራኤል ሰው እስራኤል ዘሥጋ የተባለው ከናገሩ እስራኤል። ሁለተኛው እስራኤል ዘነፍስ ክርስቲያን። ሌላው ግን እስራኤል ተብሎ የሚጠራ የአብርሃም የልጅ ልጅ። የአብርሃም ልጅ ማን ነው? ይስሐቅ። ይስሐቅ የወለደው ማን ነው? ያዕቆብ። ያዕቆብ ስንት ልጆች ይወልዳል? 13። አንዷ ዲና ሴት ናት። 12ቱ ግን ተሰይሞ ነገድ ተብሎ ተጠርቷል። በ12ቱ ነገድ ውስጥ ግን የዮሴፍ ልጆችም ገብተው እንደ ነገድ ተቆጥረዋል። ኤፍሬምና ምናሴ። አማቴና ሶና ወንድ ልጅ ወለዱ፣ ስሙን ዮናስ አሉት። ምድሩ ኮቤር ነው፣ ከይሳኮር ነገድ በዛብሎን ዳርቻ። ስሙን ዮናስ ብለው ሰይመውታል። የዋህ ማለት ነው። ዮናስ አንድ ድንቅ ነገር አለ በሕይወቱ። ሞቶ የተነሳ ነቢይ ነው። መቼ ነው የሞተው? እንዴት ነበረ ስንል ታሪኩ በአንደኛ ነገሥት ምዕራፍ 17 ላይ ያለ ታሪክ ነው። አንደኛ ነገሥት 17 ላይ የሚነግራችሁ በቴስቢ ዘገለዓድ የነበረው ወገቡን በጠፍር የሚታጠቅ ቀናኢ የነበረ ነቢይ ኤልያስን ነው። ኤልያስ 3 ዓመት ከ6 ወር ዝናብ እንዳይዘንብ ምድር በረሃብ ተመታለች። ለምንድነው ዝናብ እንዳይዘንብ ያደረገው? በዘመኑ የነበረው ንጉሥ አክዓብና ንግሥቲቱ ኤልዛቤል 850 ካህናት፣ እርሱ አክዓብ 400 ካህናተ ሐሰትን ካህናተ ጣዖትን ሐሰተ ነቢያትን ሰብስቦ እሷ 450 850 አድርገው ዝናብ የሚሰጥ በአሊም የተባለው በአል የተባለው ጣዖት ነው አሉ። በአል አንዱ ጣዖት ነው። በአሊም በብዙ ሲነገር ነው። የዕብራይስጥ ቋንቋ በአሊም ኤሎሄ ሲል አንድ ነው። ኤሎሂም ሲል ግን ብዙ ነው። በአል ሲል አንዱ ነው። በአሊም ሲል ብዙ ጣዖታት ማለት ነው። ስለዚህ ብዙ ጣዖታትን በአልን አቁመው ምን ብለዋል? እነዚያ እስራኤላውያን በአክዓብና በኤልዛቤል ዘመን ዝናብ የሚሰጥ በዓል ነው ብለዋል። እግዚአብሔር ዝናብ አይሰጥም፣ ዝናብ ከሰማይ አይመጣም፣ ዝናብ የሚሰጠው በዓል ነው። ይሄን ብለው ስለነበረ ኤልያስ ቀናኢ ስለነበረ አንተን እስተሚያውቁ አንተን እስተሚያመልኩ አክዓብና ኤልዛቤል ይሄን እስተሚረዱ ሕዝቡም ደግሞ እነሱን ተከትሎ ጠፍቷልና አንተን እስተሚያውቅ እግዚአብሔር ወይ ሰማይን ዝጋ አለ። ሰማይን ለጎመ፣ ዘጋ። 3 ዓመት ከ6 ወር ዝናብ አልዘነበም። ኤልያስ ዋሻ ውስጥ ቁጭ ብሎ አይወጣም። ሕዝቡ ተራበ፣ ምድሩ በአጽመ ተመላ። እግዚአብሔር ለሕዝቡ አዘነ። እባክህ ኤልያስ ለምነኝ እንደገና ሊለው አይችልም። ግን እግዚአብሔር በነገሮች ሁሉ አዙሮ ያስተምራል። ስለዚህ ምን አረገ? ሁሌ ኤልያስን የሚመግበው አሞራ ነበረ። የሚያመጣለት ምግቡን እያመጣ ይመግበዋል። 1 ቀን ቀረበት፣ 2 ቀን ቀረበት። እንዴ ምን ሆኗል አሞራው አለ። ከዛስ በሎጣ ሕዝቤም ተረዋል እኮ አለው። ከዛ በኋላ ሲሄድ ወደ ሲዶና ስራፕታ ሲደርስ አንድ ሴት በር ላይ እንጨት ተለቃቅማለች። ምድሩ እጅግ የተመታበት ሰዓት ነው።
ኤልያስ እንደገባ ተጠጋ። ደግሞ እግዚአብሔር ምን ብሎታል? ሂድ በስራፕታ አንዲት ሴት አሰናድቼልሃለሁ እሷ ትመግብሃለች ብሎታል። ሲደርስ እንጨት ተለቃቅማለች። እግዚአብሔር ምን ብሎታል? በስራፕታ ሴት አዘጋጅቼልሃለሁ እሷ ምን ታደርግሃለች? ትመግብሃለች ተብሏል። አሁን ሲደርስ እንጨት ተለቃቅማለች። እንዴት አለሽ አላት። ኤልያስ መሆኑን አላወቀችም። ደህና ነኝ አንተስ እንደምን አለችው። ደህና ነኝ እባክሽ የሚጠጣለሽ ውሃ ጠምቶኛል አላት። በኤልያስ ዘመን ውሃ አለችው። ምክንያቱም ሰማይ ለ3 ዓመት ከ6 ወር የዘጋው ነው ኤልያስ። ህዝቡ ያውቃል ኤልያስ እንደዘጋው። እንዴ ደግሞ እኔ ባለ ዘመን ነኝ እንዴ? ባለ ዘመን እግዚአብሔር ነው እንጂ አለ ኤልያስ። የሚበላ ሳለሽ አላት። እፍኝ ዱቄት አለች። አሁን እንጨት የምለቅመው እሷን ጋግሬ ከልጄ ጋር በልተን ልንሞት ነው አለችው። ሶና ናት፣ የዮናስ ናት ይቺ ሴት። ልጁም አብሮ የሚሞተው ዮናስ ነው። በልተው ሊሞቱ ኤልያስ ገባ። አሁን ኤልያስ አልተጠራጠረም። ምክንያቱም ምን ማድረግ እንደሚችል ያውቃል። የምትመግብ እሷ ናት ተብሎ እሷ ደግሞ ምን አለች? እፍኝ ዱቄት ብቻ ነው ያለኝ። አቤት እግዚአብሔር ሲባርክ ሁሉ ይበዛል አይደል? አንዳንዴ ትንሽ ነኝ ያለኝ ትንሽ ነው ብለን የምናስብበት ጊዜ ይኖራል። ግን ከዛ ይልቅ የእግዚአብሔር ረድኤት መጠየቅ። ማርታ ለምንድን ነው ብዙ የምትደክሚው ያላት ጌታ ትዝ ይላችኋል። ብዙ አትድከሚ ማርታ፣ የእግዚአብሔርን ቃል ተማሪ እንጂ ብዙ አትድከሚ፣ ጥቂት ይበቃል። ለምንድን ነው እንዲህ ያላት? እባርከዋለሁ ነው። ይባረካል። ለምን የሚባረከው እዛ እስካለ ድረስ ምን ጥርጥር አለ? እግዚአብሔር ቤታችሁን በበረከት ይሙላላችሁ። አሁን ይኸው ከልጄ ጋር በልተን ልንሞት ነውና ና አንተም ከኛ ጋር በልተህ ሙት አለችው። ኤልያስ ና አንተም ከኛ ጋር በልተህ ሙት። ገባ ኤልያስ፣ ተጋገረ። እንጎቻ አደረገች። ቂጣ ነው የጋገረችው። እስራኤላውያን ቂጣ ነው የሚወዱት። በአብዛኛው ፒታ ነው የሚጋግሩት። ይሄ ፒታ ተብሎ የሚጠራው ቂጣ እንዲህ ክብ ክቡን እሱን ነው የሚጋግሩት። እሱን ነው የሚበሉት በዘይት፣ እሱን ነው የሚመገቡት። እሱን ጋገረችና መጀመሪያ ለኔ ስጭኝ አላት ኤልያስ። መጀመሪያ ለኔ ስጭኝ። እሷም እሺ አለች፣ ሰጠችው፣ ባረከ። ከዛ በኋላ ቤቱ ተባረከ። ከዛ ምን አላት? ሕያው እግዚአብሔርን ዝናብ ዘንቦ ምድርን በረከት ስትምሰጥ ቤትሽ ሙሉ ነው። ሕያው እግዚአብሔርን አላት። ቤቷ የበረከት ሆነ። የኛም ቤት የበረከት ይሆንልን። ክብርና ምስጋና ይግባው እግዚአብሔር። አሁን አንድ ቀን አንድ ነገር ተከሰተ። ያ ልጅ ታመመና ሞተ። ማን ነው ብለናል? እሱ አሁን ዮናስ ነው። ታመመና ሞተ። ሴቲቱ አዘነች። የእግዚአብሔር ሰው ሆይ ቤቴ መጥተህ ኃጢአቴን ተቆጣጠር፣ እንዴት ታደርገኛለህ? ልጄ ሞተ። ከዛ በኋላ እንዴ ካሁን በኋላማ ማይቀበለኛል አለ ኤልያስ። አሁን ለልጁ ብቻ አይደለም የሚያሰበው፣ ለሴቲቱ ብቻ አይደለም፣ ለራሱም ማሰብ። እንዴ ካሁን በኋላ ማን ነው የሚቀበለኝ? ይሄ ነብይ እግዚአብሔር ሳይሆን ነፍሰ ገዳይ መጣ ይሉኝ የለም እንዴ? ቤቷ ብገባ ልጁ ቢሞት እግዚአብሔር ሆይ ምን እንደምታደርገው። ኤልያስ ትንሽ ለየት የሚል ባህሪ ያለው ከነቢያት ማለት ከእግዚአብሔር ጋር ሲነጋገር በደንብ አድርጎ ነው የሚነጋገረው። ምንድን ነው እያለ ነው የሚነጋገረው? የእሱን ልማድ ይዞ መሰለኝ ዮናስም የሞከረው አለ። በኋላ እነግራችኋለሁ። ከእሱ የተማረው ይመስለኛል። እና አሁን ነፍሰ ገዳይ ልባል አይደለም እንዴ? በል ልጁን አስነሳልኝ። ገባና ጸሎት አደረገና እየደጋገመ ጸለየበትና ልጁ ብድግ አለ። ያው ልጅሽ ያው አድርጎ ሰጠው። ሰጣት። ክብርና ምስጋና እግዚአብሔር ይድረሰው። እንግዲህ በኮቤር የተወለደው የአማቴና የሶና ልጅ ዮናስ በስራፕታ ይሄ ታሪክ እንዳለው የኛ ትርጓሜ ያመጣና ያም ልጅ ዮናስ ነበር ይላል። ዮናስ እንግዲህ ይሄ ነው። አሁን ወደ ነነዌ ሊሄድ ነው። ነነዌ አሁን በዘመኑ ሞሱል የሚባል ከተማ አቅራቢያ ያለች የጥንት ከተማ ናት። ነነዌ ዓለም ላይ ከተሰሩ የመጀመሪያ ከተሞች አንዷ ናት። የመሰረታት የኢትዮጵያው ልጅ የኩሽ ልጅ ናምሩድ ነው። ነነዌን መጀመሪያ የመሰረታት። የኢትዮጵያ ስልጣኔ ከአፍሪካ ይጀምርና እስከ ሜሶጶጣሚያ ድረስ የሚሄድ ነበረ። የኩሽ ልጆች ሰፍተው ሄደው ስለነበረ ናምሩድ ዘሩን ግንዱን በዘፍጥረት 10 ታዩታላችሁ። የካምን ዘር ይዛችሁ የኩሽ ልጅ ናምሩድ ነው። እንደውም በእግዚአብሔር ፊት ተዋጊ የተባለ ሲፈላሰፉ ሲመራመሩ ለምንድን ነው ሄደን የሰማይን ከተማ ማን ይዘው ብሎ የተነሱት? ናምሩድ ናቸው። ናምሩድ በዛ ሄዶ የመሰረታት ከተማ ታላላቅ ሰዎች የተነሱባት ከተማ ናት ነነዌ። ነነዌ በአሁኑ ሰዓት አጠገቧ ያለው ከተማ ሞሱል ተብሎ ይጠራል። ኢራቅ ውስጥ ነው።
ኢራቅ ውስጥ ነው። ሞሱል ተብሎ ይጠራል። ብዙ ሰዎች የዮናስ ባለፈው ዜና ላይ በዓለም ላይ የተወራው በጦርነቱ ጊዜ የአይሲስ የተለያዩ ጦርነት በተደረገ ጊዜ የዮናስ መቃብር ፈረሰ ተብሎ ዜና ላይ በጣም ሲነገር ነበር። ሰምታችሁ ከሆነ ዮናስ ግን እዛ አልተቀበረም። ቦታው ግን አሁን በሁለት ተከፍሎ ይሄ የነብዩ የዮናስ ቦታ ነው ብለው እዛ ስፍራ ላይ ያሉ መቃብር ማለት መቃብሩ ግን ያለው በተወለደበት ስፍራ በኮቤር ነው። የዮናስ መቃብር ሊያስተምር ሄደ እንጂ እዛ አልኖረም። አስተምሮ ተመልሷል። አንዳንድ የታሪክ ሽሚያ እዚህ ጋር ነው ያለው ምክንያቱም በእስልምና እምነት ዮናስን እንደ ነብይ ስለሚቆጥሩ ዩኑስ በዛ ያን ታሪክ ይዘው የሚሄዱ ሰዎች ይኖራሉ። በአብዛኛው ግን ኢራቅ በዞሮአስትራኒዝም እምነት፣ ኢራንም በእንደዛ አይነት እምነት የፐርሺያ ግዛቶች ሁሉ ጥንት የነበራቸው እምነት በአብዛኛው የሚያደላው ወደ ፍልስፍና ከሩቅ ምስራቅ እምነት ጋር የሚመሳሰል አይነት ነው። ነነዌ በአሁኑ ሰዓት ሞሱል ተብሎ የሚጠራው አቅራቢያ ስትኖር፣ በዛ ሰዓት ግን በዮናስ ዘመን ምን ያህል ትልቅ ከተማ መሆኗን የምታዩት በሁለት ነገር ነው። ነነዌ ትልቅ ከተማ ናት። አንድ ትልቅነቷ ከአንዱ ከተማ ጫፍ ተነስታችሁ ከከተማው መግቢያ ዳር ተነስታችሁ ለመጨረስ አገሩን 3 ቀን ያስሄዳል። 3 ቀን። ለምሳሌ እኔ የተወለድኩበት ሀገር ከከተማው ጫፍ ተነስታችሁ ከተማው ዳር ለመድረስ 15 ደቂቃ ይፈጅባችኋል። 15 ደቂቃ 20 ደቂቃ። አሁን ትንሽ ሰፋ ብላለች ይመስለኛል። በጥሩ እርምጃ 15 ደቂቃ ከከተማው ጫፍ ከከተማው መውጫ ማለት ነው። ነነዌ 3 ቀን የሚያስሄድ ከተማ ነው። የህዝቡ ብዛት ከ125,000 26,000 እስከ 127,000 የሚጠጋ ነው። 130,000 አልሞላም። መጽሐፉ የሚነግራችሁ ግን 120,000 ይላል። የኛ የአንድምታው ትርጓሜ ሲያስቀምጥ ከ130,000 ዝቅ ከ120,000 ከፍ ያለ ህዝብ ይኖርባታል ይላል። ንጉሷ በአሁኑ ሰዓት ማን ነው? በዮናስ ሰዓት ስልምናሶር ነው። አሁን ታሪኩን የምታውቁት ነው። ዮናስ ሂድ ነነዌን ስበክ ነው የተባለው። ዮናስ ነብይ ነው። የእግዚአብሔር ቃል ወደሱ መጣ ይላል። ወይቤሎ እግዚአብሔር ለዮናስ ዮናስ በእግዚአብሔር የተነገረው ነገር ምንድን ነው? ተንስ ወሁር ዮናስ ተነስ ሂድ ሀበ ነነዌ ወደ ነነዌ ሂድ ሀገር አባይ ወደ ታላቂቱ ሀገር ወስብክ ሎሙ ሄደህም ስበክላቸው። ወደ ታላቂቱ ሀገር ወደ ባቢሎን ሂድ ተነስ ስበክላቸው። ለምንድን ነው የምትሰብክላቸው? ዮናስ እስመ ዐርገ እከዮሙ ሀቤ በደላቸው ኃጢአታቸው እስከኔ ደረሰ። ንጉሡም በድሏል፣ ህዝቡም በድሏል፣ ኃጢአታቸው ወደ እኔ ደረሰ። ኃጢአት ከፍ ከፍ ብሎ የሚያድግበት ሰዓት አለ። የመሪዎች ኃጢአት፣ የነገስታት ኃጢአት፣ የህዝብ ኃጢአት። እግዚአብሔር እስከ መቼ ይጠብቃል? ጽዋው ሲሞላ ይላል። እዛ መዝሙር 74 ላይ አሳላፊውን ጠራው ይላል። አሳላፊ የተባለው ሚካኤል ነው። አተላው ሳይቀር ጋታቸው አለው ይለዋል። ያስደነግጣል። አተላው ሳይቀር ጋታቸው አለው። በቃ ሰዓት ጽዋው ሞልቷል አሁን ይላል። እግዚአብሔር የሚነሳበት ሰዓት አለ። ይነሳል፣ ይቀመጣል አይደለም። ለምሳሌ ቅዱሳን ሲሉ ተንስ እግዚኦ ተንስ እግዚኦ፣ ተነስ አቤቱ ተነስ አቤቱ ተነስ ይላሉ ነቢያት። ምን ማለት ነው? መራዳቱን እንደ መነሳት ቆጥረውት፣ ዝምታዊ እግዚአብሔር አለመራዳቱን እንደ ቁጭ እንዳለ አይነት ቆጥረውት እባክህ ተነስ ይላሉ። ብቻ ለማንኛውም አንድ ነገር ጽዋ የሚሞላበት ሰዓት አለ። የመሪዎች የህዝብም የሀገርም ጽዋ የሚሞላበት ሰዓት አለ። ከዛ እግዚአብሔርን ማንም ሊያቆመው የሚችል የለም። የሚያደርገውን ያደርጋል፣ የሚሰራውን ይሰራል። አንድ ነገር ብቻ እንለምነው፣ ሁሌም ምሕረቱን እንዲልክልን፣ ለእኛም ለሀገራችንም ለዓለምም ምሕረቱን ይላክልን። ዮናስ ተንስ ወሁር ሀበ ነነዌ ሀገር አባይ ወደ ታላቂቱ ወደ ነነዌ ሀገር ሂድ ወስብክ ሎሙ ስበክላቸው፣ ለምን ኃጢአታቸው ወደ እኔ ደርሷልና አለው። ዮናስ የስሙ ትርጉም ምንድን ነው? ያው ፊት ለፊት እያገኘ አይደለም የሚጨቀጭቀኝ ይሄ እግዚአብሔር
አሁን ያለበት ሀገር የበረከት ሀገር ነው። እስራኤል ነው ያለው። ፊት ለፊት እያገኘ ነው የሚጨቀጭቀኝ። ለምን እኔ ከእግዚአብሔር አልደበቅም ብሎ አሰበ። ዮናስ ማለት የዋ ከእግዚአብሔር ማምለጥ ይቻላል። ዳዊት ምንድነው ያለው? ቅዱሱ ወደ ላይ በወጣ የንስር ክንፍ ቢሰጠኝ አንተ በዚያ ነህ፣ ወደ ታች በወርድ እስከ ጥልቁ አንተ በዚያ ነህ፣ እስከ አድማስ ጫፍ እስከ ናጌብ ብሄድ አንተ በዚያ ነህ፣ ቀኝህ ትደግፈኛለች ትይዘኛለች ይላል ቅዱስ ዳዊት። በረከቱ ይደርብን በሁላችን። ዮናስ አሁን ሊያመልጥ ነው ከእግዚአብሔር። ምክንያቱም ፊቴ ቢያገኝ ነው የሚጨቀጭቀኝ አለ። ስለዚህ ምን ይላል? ወሆረ ዮናስ ወተሃጣ ብሔረ ተርሴስ እምገጸ እግዚአብሔር። ቆይ እኔ እንደውም እዚህ እያገኘኝ ስለሆነ ኢዮጴ ሄጄ መርከብ ተሳፍሬ ተርሴስ እቀመጥና የት ያገኘኛል እግዚአብሔር? ነቢይ አይደል እንዴ? እስከዚህ ግን ለምን ያስባል ብለን አንዳንዴ ልናስብ እንችላለን። ግን የሚነግረን የሰውንም ባህሪ ነው። ለምን አንዳንድ ሰው ኃጢአት የሚሰራው መቼ ነው? ቀን ነው? ጨለማ ላይ ነው? ለምን ነው ጨለማ ላይ ኃጢአት የሚሰራው? ሰው እንዳያየው ነው? አጠቃላይ የኃጢአት ባህሪ ጨለማ ይፈልጋል። ናይት ክለብ ነው እንጂ ዴይ ክለብ የሚባል እኔ አልሰማሁኝም። ናይት ክለብ ነው፣ ናይት ነው፣ ጨለማ ነው ሁሉ ነገር፣ ብዙ ነገሮች። ለምን የመሸሸግ ነገር ይመስላል፣ የመደበቅ ነገር ይመስላል። አንዳንድ ሰው እኮ እንኳን ኃጢአት ሰርቶ አይደለም ሰማይ ደርሶ ጭቃ ላይ አዳልጦት በረዶ ቢወድቅ ሰው ነው የሚያየው። ሁላችንም እናደርግ እንችላለን። ሰው ነው ልናይ የምንችለው። ዮናስ እዚህ ያገኘኝ ነው እግዚአብሔር የሚጨቀጭቀኝ አይደለም። ስለዚህ መሸሽ አለብኝ ከእግዚአብሔር ብሎ ኢዮጴ ሄደ። ኢዮጴ ሄደና ወደ ተርሴስ የሚሄዱ ነጋዴዎች አሉ። ወዴት ነው የምትሄዱት? ወደ ተርሴስ። ጥሩ፣ ተርሴስማ ጥሩ ነው፣ እዛ እግዚአብሔር አያየኝም እና ይዛችሁኝ ሂዱ። ክፈላ ማበለጫ ወስዳለሁ፣ እከፍላለሁ። ምን ችግር አለ? ከእግዚአብሔር ላበልጥ ነው፣ እከፍላለሁ። ከፈለ፣ ወጣ። መርከቡ ላይ እግዚአብሔር የለም፣ ባህሩ ላይ እግዚአብሔር የለም። አንድ ነገር ወቁ፣ ዮናስ ቅዱስ ነው፣ በረከቱ ይደርባችሁ። እኛ የምናረጋትን ነገር ነው አሁን የምንማረው። ከእግዚአብሔር መሸሽ እንደማንችል፣ እግዚአብሔርን ተስፋ ማድረግ እንደምንችል ነው። ኢትዮጵያም እግዚአብሔር አለ፣ አሜሪካም እግዚአብሔር አለ፣ አውሮፓም እግዚአብሔር አለ። አረብ ሀገር እንኳን አሁን ያሉ ሰዎች እግዚአብሔር አለ፣ ሁሉም ጋር ሲኦልም በቁጥጥሩ ስር ነው። እንኳን ገነት በሁሉ አለ እግዚአብሔር፣ የሌለበት የለም። በሁሉ ስፍራ ላይ የመላ ነው። ለስሙ አጠራሩ ክብር ምስጋና ይግባው። ዮናስ መርከብ ላይ ወጣ። መርከቡ መሄድ አልቻለም። ታሪኩን ታውቁታላችሁ አይደል? መሄድ አልቻለም። ለምን? አውሎ ነፋስ አስነሳ እግዚአብሔር። መርከቡ መሄድ አልቻለም። ንብረታቸውን እያወጡ ምን ያደርጋሉ? እነሱ ይጥላሉ። ነጋዴዎቹ ሁሉ እኮ አከሰረ እኮ ዮናስ የዛን ጊዜ። ንብረታቸውን እያወጡ እኮ ገንዘባቸውን ጣሉ እኮ ነው የሚለው። ደግሞ እሱ ምን እየሰራ እንደሆነ እርግጠኛነት ታውቃችኋል። የዛን ጊዜ ማዕበል እየተነሳ እነሱ ሲጥሉ ቃው ዮናስ የት ነበረ? እታችኛው ክፍል ሄዶ ጭራሽ ያንኮራፋል ነው የሚለው በግዕዙ ላይ ተኝቶ። የሚገርም እኮ ነው። ምንድነው አንዳንድ ጊዜ ሰዎች ለራሳቸው ነገር ከተመቻቸው ሌላውን እንደሚረሱት ታውቃላችሁ? ይረሳሉ። ጭራሽ ያንኮራፋል። አንዱ ሄደና ሮጠና ሄደና ሲያየው ተኝቶ ያንኮራፋል። እንዴት ትተኛለህ በዚህ ሰዓት? የሚተኛበት ሰዓት እነሱ እኮ ጨንቋቸዋል። መርከባቸው እኮ ሊሰበር ነው። እንዴት ትተኛለህ? ተነስ፣ የአምላክን ስም ጥራ። ይኸው እኛ የአምላካችንን ስም እየጠራ እየጸለይ ነው። ተነስና ጸልይ እንጂ እንዴት ትተኛለህ? ዮናስ ሲነሳ ይናወሳል፣ ይናወሳል። ዮናስ ምንድን ነው የዋህ ማለት? ይሄማ በኔ አይደል ያገኛቸው አለ። ዮናስ የዋህ መሆኑ ይሄ ነው። ቅድስና ይሄ ነው። የሚያደርገው ነገር ከልቡ ነው። አንዳንድ ሰው ኃጢአት በደልን አድርጎ አገር እንኳን ብትታመስ ሰው የሚጠቁመው እዛ ላይ ነው። አሁን አንዳንዴ እኛማ አበሻም አንመስልም እኮ አንዳንዴ ስናወራ፣ አንዳንድ ጊዜ እኮ ስናወራ እኛ ራሱ አበሻም አንመስልበት ጊዜ አለ። ምንድነው? ከምናየው ነገር ነው። እርግጥ አንዳንድ ጊዜ አይ አበሻ ብለን ስለሌላው ልናወራ ይችላል። ፓርክ እንዴት እንደሚያደርግ፣ ፈረንጅ ቢልዲንግ ጋር ሲሄድ እንዴት አስተካክሎ እንደሚያቆም፣ ራሱ ሱቆች ጋር ሲሄድ ግን ደርቦ መሃል ላይ እንዴት እንደሚያቆም። በሽተኛ ነው። ከበሽታ ነው የማየው። ይሄ በጣም ችግር ነው። አንድ ጊዜ ፓርኪንግ ሞልቷል ተብሎ እኛ ቤተክርስቲያን የሚያስተባብሩት የኛው ሰዎች ነበሩ። ተመለሱ ቢሉ ፖሊስ ቆሟል። ምንም መናገር የለበት። ሀበሾቹ እየደመኑ ባካችሁ ፖሊስ ቆሟል ሲል
እቺ ማስተካከል የሚኖርብን ይመስለኛል። መከበር ያለበት መጀመሪያ ሰው ራሱ ነው። ማክበርም ያለበት ራሱ ነው። እንስማማለን? ያክብረን እግዚአብሔር። የተከበረ ሕዝብ ነው። ስለዚህ ይሄንን ክብራችንን ግን መጠበቅ እንዴት እንደሚያስፈልግ ነው። ብቻ ብዙ ሰዎች ማሰራ ቢባል ሁሉም የሚጠቁመው ወደ ሌላ ነው። አንድ ጊዜ አሉ የሚል ቲያትር ኢትዮጵያ ውስጥ ይታይ ነበር ቆይቷል። አሉ የሚል ቲያትር ማስታወቂያ ነበር። ድንገት ያያችሁ ሰዎች ትኑሩ አላውቅም። ብቻ አሉ የሚል ድራማ ነበር። ብቻ ፊልም ምንድነው? ሰው እንደነገረኝ እኔም አላየሁትም። ሰው እንደነገረኝ ምንድነው? መጨረሻ ላይ አሉ ብቻ ነው። እናማ አልታወቁም። አሉ 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 ነው። ከየት ነው ምንጩ? አልታወቀም። አንድ ጊዜ ሰዎች አንዳንድ ጊዜ እንዴት ሰዎችን ሊያጠፏቸው እንደሚችሉ የዮናስ ነገር ወደ ሌላ እንዳይወስደኝ እንጂ አንዲት ጥንቸል ዝናብ ይዘንብ ጀመር። ዝናብ በጣም እየዘነበ ሲመጣ እንዴት አባቴ ልግባ ብላ ለመደበቅ የሆነ ግንድ ነገር ውስጥ እንትን አግኝታ እንደ ዋሻ ነገር እዛ ውስጥ ገባች። ከላይ ደግሞ የማንጎ ዛፍ አለ እና እዛ ውስጥ ገባች። ከዛ በኋላ በቃ ትንቀጠቀጣለች። ዓለም ሊያልፍ ነው ዛሬ ይፈልግ ዝናብ እየዘነበ ነው ወጀብ ነው እንደዚህ። ከዛ አንድ ማንጎ ወደቀና እዛ ዋሻ ግቡ ሲል ሰማይ ወደቀ ብላ ሮጠች። ሰማይ ወደቀ። በቃ እየሮጠች እየፈጠነች እነ ሚዳቆ ሳይቀሩ ምን ሆነሻል አለ። ሰማይ ወደቀ። እየተከተሏት ይሮጣሉ። ሌላው እነዚህ ሆነ ሳይቀሩ በዛ ሰውነት ይሮጣሉ። ሰማይ ወደቀ። አንበሳ ጋር ሲርከፍ ሲመጣ ምን ሆናችኋል? ሰማይ ወደቀ። ማን ነው ይሄንን ያለው? እሷ ነች። የት ነው ወደቀው? ላሳይ ይችላል። ይሳይደች ሲታይ ወደቀው የማንጎ ፍሬ ነው። እና ነገርን ሳትመረምሩ ወደ ሌላ አትሄዱ የሚል የልጆች ትምህርት ነው። አንዳንድ ጊዜ ዓለምን ካያችሁት ግን እንደዛ ነው። ድንገት አሁን ዛሬ ኒውስ ሰምታችሁ እከሌ ሞተ የሚል አንድ ኒውስ ቢሰማ ወዲያውኑ ቴክስት ተደራርጎ ዓለም ላይ እከሌ ሞተ ይባላል። ጠዋት ግን ዜናው በስህተት ምክንያት ነው እከሌ አልሞተም ቢልስ። መቸኮል ብዙ ጊዜ ከባድ ነው። መቸኮል ከባድ ነው ለአንዳንድ ነገሮች፣ ለሁሉም ነገር ላይ ማለት ነው። ግን ምንም ይሁን ምንም መስታወት ስናይ ሰው ነው የምናየው፣ ራሳችን ነው የምናየው። ራስን ማየት ጥሩ ነው። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። በእኔ ምክንያት ነው አለ ዮናስ፣ እንዳትረሱት እንጂ ከእንቅልፉ ተቀስቅሶ ተነሳ። ይሄ የማይደረሰባችሁ በእኔ ምክንያት ነው። እኔ ነኝ። ምንድነው አንተ የምታመልከው? ምንድነው ስራ? አይ ከጠየቃችሁኝማ የማመልከው ሰማይና ምድር ይሄን ባህሩንም የሰራውን ነው። አሃ አሉ፣ ፈራው። እነሱ የሚያመልኩት ሲጠሩት የነበረ ሁሉ የጣዖት ስም ነበር እና ያጣዖት ደግሞ ያውቃሉ እንጨት፣ ግንድ፣ ወርቅ፣ ዛፍ እንደሆነ። ዮናስ ግን ምን አላቸው? ሰማዩን፣ ምድርን፣ ይሄንንም ባህር በውስጡ ያሉትንም የሰራውን እሱን ነው የማመልከው አለ። አይ ይሄማ የሚያስፈራ ነገር ነው። ታዲያ ምን እናል? አንስታችሁ ጣሉ። እንዴት አንስተን እንጥላለን? ባይሁን ዕጣ እንጣጣል እንጂ። እሺ ይውጣጣ። ዕጣ ሲወጣ ዮናስ ላይ በሉ አንስታችሁ ጣሉ። በል እንግዲህ አንተ የነገርከን አምላክ አለ ይቅር ይበላል ብለው አንስተው ጣሉት። ባህሩ ሲገባ እግዚአብሔር ደግሞ ምን አሰናዳ ነው የሚለው? አሳ ነበር ያሰናዳ። አሳ ነበሬው ሆድ ውስጥ ዮናስ ተዋጠ። ከዛ በኋላ አልሞተም ዮናስ። አሁን መሞት አለ አይደል? አሳ ነበር ሆድ ውስጥ ግን አልሞተም። ምክንያቱም አሳው ትልቅ ነው። ዮናስ ጭራሽ ያልፍ ጀመረ። አሳ ነበር ሆድ ውስጥ እንዲበጨጓራው በኩላሊቱ በሙሉ ያልፋል። ሁለትን ይሁት ዮናስ ትንቢተ ዮናስ ራሱ ይነግራቸዋል። ውሃ ሁሉ ይታየኛል አለ። ነብይ ደግሞ ስለሆነ ከአሳ ነበር ውጪ ሲመለከት ውሃውን ያየዋል፣ ሳሩን ያየዋል፣ ሁሉን ነገር ይመለከተዋል። እና እንግዲህ ከዚህ ውስጥ የምታወጣኝ አንተ ብቻ ነው ብሎ ይጸልያል። ጸሎታለች። መከራ ሲደርስባችሁ ማትቀር ጸሎት ናት የዮናስ ትንቢት። ሁሌም ይጸልያል። በሳምንት አንድ ቀን ተመድቦለታል። እሁድ ሁሉ ጊዜ መጸለይ ያለበት። ከዛ በኋላ ደህንነት ከእግዚአብሔር ዘንድ ነው ብሎ አይደል? በሶስተኛው ቀን የት ነው አሳው ያደረሰው? ተፋው፣ የብስ ላይ አደረሰው። ከዛ በኋላ ዮናስ ወጣና ተመስገን አምላኬ አለ። ሰዎች ነበሩ እንደዚህ ደህና ናችሁ አላቸው። የት እንደወጣ ያውቁ እነሱ። እንደምን ነህ አሉት። እሱ ነው እኔ ደህና ነኝ። ይህች ሀገር ምንድን ናት አለ። ይህች ሀገርማ ነነዌ እኮ ናት። ሂድ የተባለው ነነዌ አይደል? ልክ እንደዛ ሲል ከላይ ቃል መጣ እንደገና በድጋሚ ዮናስ ተነስ፣ ሂድ፣ ነነዌን ስበክ። አሁን የትም ማምለጥ እንደማይችል አውቋል። እሺ አምላኬ እሰብካለሁ፣ አንተ መሐሪ ቅርብ ባይ ነህ፣ አውቃለሁ።
እኔ ከ3 ቀን በኋላ ነነዌ ትገለበጣለች እላለሁ። አንተ ደግሞ ቢለምኑ ምሕረት እንደምታደርግ አውቃለሁ። እያወቅሁ እሰብካለሁ። ገባ። የአንድ ቀን መንገድ ገብቶ እግዚአብሔር ይሄንን ስበክ እንዳለው እስመ ሰሉስ መዋዕል ትትገፈታ ነነዌ ከ3 ቀን ተኩል በኋላ ነነዌ ትጠፋለች በሳት እያለ እየገባ ሰው ሁሉ ጉድ ይላል። አንድ ቀን ሙሉ ሰበከ። ወዲያው ንጉሱ ጋር ይሄ ወሬ ደረሰ። ማን ነበር ንጉሱ? ስልምናሶር ይሄን ሲሰማ ወዲያው ምን አለ? ሰበሰበ አዋጅ። አንዳንዴ የታደሉ መሪዎች ምድር ላይ ይፈጠራሉ። አብዛኛዎቹ ያልታደሉ ናቸው። የታደሉም ይመጣሉ። ወዲያውኑ ስልምናሶር አዋጅ። እንኳን ሰው እንስሳት እንዳይጠፉ 3 ቀን በቃ ኃጢአት በደላችንን ታውቋል፣ እግዚአብሔር አውቋል፣ ይቅር ይበለን። ይኸው ነቢይ ልኳል። ወተአመኑ ሰባ ነነዌ በቃል እግዚአብሔር ይላል። የእግዚአብሔርን ቃል የዮናስን ቃል የእግዚአብሔር ቃል ነው ብለው አመኑ። ዮናስን አይደለም የሚያዩት። አሁን ዮናስን ካያችሁት ብታውቁት ዮናስን አሁን እናንተ የእግዚአብሔር ሰዎች ስለሆናችሁ ልትሰሙት ትችላላችሁ ዮናስን። ሌላ ሰው ግን ቢያጋጥመው በየፌስቡክ በየመኑ ያለው ዮናስን ቢያጋጥመው አናውቅህም አንተ ሸሽተህ ከኢዮጴ ተርሴስ ሄድክ አይደለም ደግሞ አንተን ነው የምሰማው። እሱ እኮ እንደዛ ልጅ ነው ነነዌ ትጥፋ ብለህ የምታስብ አይደለህም አንተ። እንዴት ምሕረት ታደርጋለህ የምትል አይደለህም። አልሰማም ዮናስን ነው የምሰማው ሊል ይችላል ትውልድ። የእግዚአብሔር ነቢያት እግዚአብሔር የሾማቸው ግን ልንሰማቸው ግድ ነውና የእነዚህ ነቢያት ሁሉ በረከት ከሁላችን ጋር ይሆነልን። በ3 ቀን ነነዌ ትጠፋለች፣ እሳት ከሰማይ ይወርዳል። ይሄን ባለ ሰዓት ወተአመኑ ሰባ ነነዌ በቃለ እግዚአብሔር የእግዚአብሔርን ቃል አመኑ። ወዲያው ምን አደረጉ ይላል? ወሰበኩ ጾምን አዋጅ ነገሩ። ሕፃናት ሳይቀሩ ጡት እንዳይጠቡ፣ እንስሳት ሳይቀሩ ጥጃ ከእናቷ ጋር ጥገት እንዳይገናኝ ብሎ ስልምናሶር አዋጅ ሰጠ። 3 ቀን በቃ 3 ቀን በንጹህ ልቡናችን ኃጢአት ሰርተናል ይቅር በለን ካልነው እግዚአብሔር ይቅር ይለናል አለ። ዮናስ ሰበከና ወዴት ነው ሄደው መሰላችሁ? ከከተማው ዳር ላይ እንደ ዳገት ቦታ ላይ ጎጆ ሰራ፣ ራሱ በቅጠል ሰራና እዛ ቁጭ አለ። እስቲ እንዴት ነው የምጠላው ነው ስትቃጠል ስትደረመስ ላይ ነው ቁጭ ብሏል። እሳቱ ግን ዮናስንም እግዚአብሔር ውሸታም አላደረገውም። በእውነቱ እሳቱ ወርዷል። በኋላ ደግሞ የምነግራችሁ ታሪክ አለ። እሳቱ ወርዶ ዛፎቹን ሁሉ እስከሚያቃጥል ድረስ ይላል ታይቷል። ያን እያዩ ስልምናሶር ንጉሥ ህዝቡም ጾም ጀመሩ። እኛ አሁን ለምንም ነገር መፍትሄ የሚያስፈልገን ይሄ ነበር። በቃ ከልባችን መውደቅ፣ ስለ ሀገራችን፣ ስለ ህዝባችን፣ ስለ ወገናችን ረሃብ የሚያንገላታን ሰዎች እስካሁን ድረስ በ3000 ዓመት ማረሻ የሚያዝ ገበሬ ያለባት አገር ኢትዮጵያ ይሄ ነበር ማድረግ የነበረብን። መለመን ነበረብን። ወደ ጎን አይደለም፣ ወደዚህም አይደለም፣ ወደ ላይ ወደ እግዚአብሔር በአንድ ልብ ስልምናሶር ንጉሥ ህዝቡ እንዳደረጉት ብንጸልይ እግዚአብሔር የምሕረት አምላክ ነው፣ በረድኤቱ አይለየን። አሁንም በገዳማቱ ያሉትን አበው ጸሎት፣ የእናቶቻችን ጸሎት በከተማም ሆኖ የሚጸሉትን እየሰማ እጅግ ያልባሰ ነገር ውስጥ ያልዳረገን እግዚአብሔር ስሙ የተመሰገነ ይሁንልን። ምሕረት ይቅርታውን ግን እንዲልክልን ሁልጊዜ እንደነዚህ እንደ ነነዌ ሰዎች ልንጸልይ። የነነዌ ሰዎች ምን ይላል? በእግዚአብሔር ቃል አመኑ። እንደገና ምን አረጉ? ጾምን አወጁ። 3 ቀን ጾሙ። በመጀመሪያው ቀን እሳት ወደ ላይ ሄደ። በሁለተኛው ቀን ወደ ላይ ሄደ። በሶስተኛው ቀን ወደ ላይ ንጹህ ሰማይ። ክብር ምስጋና ይሁን እግዚአብሔር ስሙ የተመሰገነ ይሁንልን። ንጹህ ሰማይ እግዚአብሔር ሰጣቸው። ዮናስ እዛች ጎጆ ውስጥ ቁጭ ብሎ እየጠበቀ ነበር። ነግቷል። አድሮ እዛች ጎጆ ውስጥ አደረና ይሄ ጠዋት ላይ ከባድ ፀሐይ መጥቶ የሚወጋ አለ። ደግሞ ዮናስ ራስ ምታት በሽታ ነበረበት። ያኔ ሞቶ ሲነሳ ኤልያስ ሲያስነሳው ራሱ የራስ ምታት ነበርና ያቺ የራስ ምታት አዳጊት ሚሏት የራስ ምታት አለችበት። ፀሐይ ሲነካው ቅጥል አለ። እኔ አሁንስ ሞት ይሻለኛል። ኤልያስ ትዝ ይላችኋል። ብቻዬን ቀርቻለሁ እኔ ሞት ይሻለኛል ያለው ይሄን ነው። እንግዲህ ወስዶ ይሆን ከኤልያስ ያልኩት አልተጻፈም። የራሴ
ግምት ነው እንደው ከሱ ወስዶ ይሆን ያልኩትና የንግግር ዘይቤው እግዚአብሔር ደግሞ ምን አደረገ ይላል። እግዚአብሔርም ይገርመኛል ከቅዱሳን ጋር የሚሰራው ስራ አንዳንዱ ይገርመኛል እውነት ለመናገር ቅል አበቀለና ወዲያው ቅል አበቀለና እግዚአብሔር ጥላ አደረገለት። ከዛ ትንሽ እየቆየ አሁንም እየጠበቀ እንዳለ ትል መጣና ቅጠሏን ሙሉጭ አደረጋትና ዱራ ብቻ ቀረች። እንደገና ፀሐይ መጣ። ይሄ አሁን እቺ ምን አርጋ ነው? ስለ ቅሏ ማሰብ ጀመረ ዮናስ። አሁን ትል መጥቶ እንዴት ይበላታል እቺን? ዮናስ እግዚአብሔር መጥቶ ልጄ ዮናስ ተክለሃታል? እሱስ አልተከልኳትም። አብቅለሃታል? ኧረ አላበቀልኳትም። ታዲያ እንደው ትል ሲበላት ምን ነው አዘንክ አለው። ለምን አላዘን አለ። ታዲያ እኔስ ዮናስ 120,000 ሕዝብ ሕፃናት እኮ አሉ፣ እንስሳት አሉ፣ ቀኝና ግራቸውን የማያውቁ ሕፃናት አሉ። ቀኛቸውን አውጡ ይባሉ ግራቸውን የሚያወጡ ሕፃናት አሁን ትልልቁም ያወጣል። ቀኝና ታሉት ግራውን የሚያወጣው ሞልቷል። አሁን ራይት አድርግ ሲባል የት ጋር እንደሆነ የሚጠፋቸው ሰዎች አጋጥሞኛል። ሌፍት አሁን ሲነዱ ግራና ቀኝ አንዳንድ ሰው የሚያውቅበት መንገድ ሊኖር ይችላል በሚበላበት ወደ ቀኝ ግን ግራ የሚበላል። አረደዛው ልሰዳችሁ እግዚአብሔርና ዮናስ ሲነጋገሩ እሺ ዮናስ ላልተከልካት ላላበቀልካት ተተቆረቆርክ ለፍጥረትስ አላዝነው። አንድ ነገር የምታውቁት በነነዌ ጾም መጾማችን ምን ነው ታውቃላችሁ? የእግዚአብሔር ምሕረቱ ብዙ መሆኑ ክብርና ምስጋና ይግባው። ብዙ ምሕረት እግዚአብሔር ልጆቹ እንዳለው አሁን ዮናስ ተረዳ፣ አወቀ፣ ተማረ። ስልምናሶርም እነሆ ጨርቁን አውልቆ ንጉሱ አመድ ነስንሶ ማቅ ለብሶ መሬት ነው የተኛው። የታደለ ነው። እድሜ መቼስ ሞት ካልቀረ ሰው ልጅ እግዚአብሔርን አምኖ ቢሞት ይሻለዋል። በእግዚአብሔር ቤት መኖር እንዴት መታደል ነው። ዳዊት ንጉሥ ነው። ምንድነው ያለው? አተሳልክዎ ለእግዚአብሔር አይደለም የሚለው እዛ መዝሙር 26 ላይ እግዚአብሔርን ሁለትም አይደለም ሶስትም አይደለም ስንት ነገር ጠየቁት ይላል። አንድ ነገር ከምድር ቤቶ ይላል በእግዚአብሔር ቤት ለዘላለም እኖር ዘንድ እሷን ነው የምፈልገው አለ። የምድሩን ቤተ መንግስት ያፍቅ እንደሚፈርስ ያውቀዋል። እንደሚጠፋ ሰው እኮ አያውቅም። እንደ እባብ ልባሞች ሁኑ ተባለ። እንደ እባብ ልባም የሆነ ማን ነው? እንደ እርግብ የዋህ ሁኑ ተባለ። እንደ እርግብ የዋህ የሆነ ማን ነው? እቺ ጥሩ ነው እኮ አይደለም? እንደ እባብም ልባም ሁኑ፣ እንደ እርግብም ምን ሁኑ? የዋህ ሁኑ። ጥሩ ነው። ታሪኩን ታውቁታላችሁ። ሌላው ዓለም አያውቀውም። በእኛ ብቻ ነው የታሪክ ያለው። በኢትዮጵያ ብቻ ነው የሚታወቀው ይሄ ታሪክ። ወይም በቀድሞ በመጀመሪያዎቹ ክርስቲያኖች ዘንድና በብሉይ ዘመን በነበሩት ሰዎች ይታወቃል። አሁን ዓለሙ ስለጠፋው እምነቱ ስለጠፋው አያውቀውም። ኖህ መርከብ ውስጥ እባቡ አለ። ትልቅ እባብ ዘንዶ አለ ኖህ መርከብ ውስጥ። ሁሉም በፍል ውሃ የጠፋበት ሰዓት ነው። እንዲህ ያዛጋል አፉን ከፍቶ እባቡ። እርግብ ገብታ ቁጭ ላንቃው ላይ ጭራሽ እዛ እንቁላሏን ጣለች። አሁን እባብ እርግብ ውስጥ አፍ ውስጥ ገብቶ እንቁላል አፍ ውስጥ ገብቶ አስቡት። ባንዴ ሊውጥ ነበር፣ ግን ምን አለ? አሁን እቺን ብውጥ ኖህ ጻድቅ ነው ያቃል። አንስቶ በመስኮት ይወረውረኝና ዘሬ ሁሉ ይጠፋብኛል። ስለዚህ ይችላልው። ከዛ በኋላ ምን እንዳላት አላውቅም። እኔ እርግብን ግን እንደው ዝም ብሎ ብቻ አንቺ ለካፊ ምናምን ሁሉ ሊል ይችላል። ድንገት እንደው ዝም ብለን ስናስበው አይደለኛ እንደው ተማምነሽ ኖህን ይህን ጻድቅ ተማምነሽ እንጂ አሳይሽ ነበር ይል ይሆናል። ስለዚህ ይቻለው ዘሬ ለምን ይጥፋ ብሎ እርግብ ደግሞ የዋህነቷ ዘንዶ አፍ እባብ አፍ ገብታ እንቁላል ትጥላለች። እንደዛም የዋሁ ብልህነትም ግን ይኖራችሁ የጌታ ቃል ነው። ዘሬ እንዳይጠፋ ብሎ ነው። ዛሬ ሰው እንዴት ይሄን ማሰብ አቃተው? ስልምናሶር ያሰበውን ዛሬ የዓለም መሪዎች እንዴት ያቅታቸዋል? ስለ ዘራቸው፣ ስለ ትውልድ፣ ስለ ሀገር እንዴት አያስቡም? እድሜ እንዳለ፣ ገደብ እንዳለ፣ ሞት እንዳለ፣ መቃብር እንዳለ፣ መበስበስ እንዳለ፣ መጥፋት እንዳለ እሱ ሲቀር በኃያሉ አምላክ በኢየሱስ ክርስቶስ ፊት ለፍርድ መቆም መኖሩን እንዴት ዓለም ይሳነዋል?
እግዚአብሔር በምህረት እንዲመለከተን የሱ ቅዱስ ፈቃድ ይሁንልን። ሰልምናሶር ማቅ ለበሰ፣ አመድ ነሰነሰ፣ መሬት ላይ ወደቀ። ሕዝቡ ሁሉ ወደቁ። 3 ቀን እንስሳት ሳይቀሩ ጾሙ። እግዚአብሔር የምህረቱን ሰማይ አሳያቸው። ብያለሁ ዮናስ ብያለሁ፣ አንተ መሐሪ ነህ። በኋላ ሲያስረዳው እሺ ግን ሰበካቸው። ለዛ ሰዎች ዳኑ። ግን አንድ ነገር ሆነ። ከ3 ቀን በኋላ ነነዌ ትጠፋለች ነበር ያለው። እስመ ሰሉስ መዋዕል ትትገፈታ ነነዌ ትጠፋለች ብሏቸው ነበር። በ3 ትውልድ ግን ዮናስ የተናገረው ትንቢት ተፈጸመ። ነናሆም ይጨርሱታል የዮናስን ትንቢት እንደገና በነናሆም ላይ አድሮ ይናገራል። ዮናስም እንደተናገረው ግን በ3ኛው ቀን አልጠፋችም። በ3ኛው ትውልድ ግን ነነዌ ጠፋች። በነ ቂሮስ መተው ኃይል ይዘው ጦር ይዘው በ3ኛው ትውልድ ላይ አጥፍተዋታል ይላል። ቂሮስና አሻዊሮስ ተነስተው ጦራቸውን ይዘው ነነዌን አጠፏት ይላል። ንጉሱ ማን ነበረ በዮናስ ዘመን? ስልምናሶር። ስልምናሶር በኋላ ቀጥሎ የነገሰው አብይ ሰናክሬም ነው። አብይ ሰናክሬም ከነገሰ በኋላ ቀጥሎ የነገሰው ንዑስ ሰናክሬም ነው። በንዑስ ሰናክሬም ዘመን ነነዌ በቂሮስና በአሻዊሮስ ሙሉ በሙሉ ነነዌ ጠፍታለች፣ ተደምስሳለች። ስለዚህ ዮናስ የተናገረው ትንቢት አልቀረም። ግን በዛ ዘመን ያሉ ሰዎች እግዚአብሔርን ስለለመኑ ለስልምናሶር ወድቀው ስላለቀሱ እግዚአብሔር ምሕረትን፣ ይቅርታን፣ ቸርነትን አድርጎላቸዋል። ዛሬም እኛ እግዚአብሔርን በምንለምንበት ሰዓት ይሄን ጾም እንድንጾም የታዘዝነው ምንድነው ካልን ይሄ ነው። በቃ በእኛ ላይ ያለው መዓት፣ በእኛ ላይ ያለ መቅሰፍት፣ በእኛ ላይ ያለ መከራ፣ በእኛ ላይ ያለ ደዌ፣ በእኛ ላይ ያለ ፈተና፣ በእኛ ላይ ያለ ችግር፣ በእኛ ላይ ያለ ብዙ ነገር ሊሆን ይችላል። ይሄን ሁሉ እግዚአብሔር እየገፈፈ እንደሚጥልልን ነው። ስሙ የተመሰገነ ይሆንልን። ስለዚህ የነነዌን ጾም እንጾም ዘንድ አባቶቻችን አዘዋል። ከ7ቱ አጽዋማትም አንዱ ሆኗል። ይሄም ጾም ሁል ጊዜ 3 ቀን ይጾማል። ሁል ጊዜ ሰኞ ነው የሚገባው። ሁል ጊዜ እስከ ሮብ ያልቅና ሐሙስ ፍቺ ይሆናል። በእነዚህ በ3ቱ ቀናት ውስጥ ግን ቢያንስ እግዚአብሔርን ማሰብ፣ ጸሎት መጸለይ፣ የዮናስን ትንቢት ማንበብ 4 ምዕራፍ ናት። ያችን ምዕራፍ አንብቦ ከእግዚአብሔር ጋር መገናኘት እጅግ ያስፈልጋል። በረከተ አምላኩ ያሉ ምስለ ኩልነ ሕዝበ ክርስቲያን። በረከቱ የነቢዩም አምላክ የእግዚአብሔር በረከት ከሁላችን ጋር ትሆንልን። በኮቤር ከአማቴና ከሶና በዛብሎን ዳርቻ የተወለደ የእግዚአብሔር ሰው ዮናስ በኤልያስ ጸሎት ከሞት የተነሳ ይህ ዮናስ ነነዌን ሰበከ። ሌላም ብዙ ትንቢት ተናግሯል። ያም የተናገረው ትንቢት ሁሉ ተፈጽሟል። በነቢዩ በረከት ይጎብኘን። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። ያስተማረን የመከረን ኃያሉ አምላክ የናዝሬቱ ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ይግባው። የምትለምኑትን ሁሉ የልባችሁን ሐሳብ ሰምቶ ይፈጽምላችሁ። የዮናስ በረከት በእናንተ ላይ እንደ ልብስ ይሁን። አሜን።